እንዴት ናችሁ? የንቃት የጤና ቤተሰቦች እንኳን ወደ ንቃት የጤና ዩቲዩብ ቻናል በሰላም መጣችሁ። ዛሬ እንግዲህ እንደምናየው እንዳያችሁት በተምኔሉ ላይ እንግዲህ ብዙ ጊዜ ሪፖርት የማይደረግ ነገር ግን ብዙ ቆላማ በተለይ ሞቃታማ አካባቢዎች ላይ ብዙ ሰዎች በእባብ ንክሻ በእባብ ንድፊያ ምክንያት የአካል ጉዳት ያጋጥማቸዋል፣ ይሞታሉ። ዛሬ በኢትዮጵያ በሀገራችን ውስጥ እንግዲህ በሪሰርቾች በሚያሳዩት መሰረት ስንት አይነት በብዛት የሚገኙ የእባብ ዝርያ አይነቶች አሉ። እነኚህ የእባብ ዝርያ አይነቶች ውስጥ መርዛማ የሚባሉትን ዛሬ አብረን እናያለን። እንዲሁም ደግሞ የሚያመነጯቸው የመርዛማ እነኚህ ቬነም ወይንም መርዛማ መርዞቻቸው ሰዎች ላይ በሚነክሱበትና ወደ ሰዎች በሚተፉበት ጊዜ ምን ሊያመጡ ይችላሉ የሚለውንም እናያለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። ጠቃሚ መረጃ ነው። በተለይ ቆላማ አካባቢ እንዲሁም ደግሞ እነኚህ እባብ ዝርያዎች ባሉበት አካባቢ የሚኖሩ ሰዎች ከፍተኛ ጥንቃቄዎች ማድረግ አለባቸው። እሱን እናያለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ለሌሎች እንዲደርስ ሼር በማድረግ ላይክ በማድረግ ጀምሩ። በአጠቃላይ ዓለም ላይ ከ3500 እስከ 3900 የሚሆኑ የእባብ ዝርያዎች አሉ። ከነዛ ውስጥ ከ600 እስከ 720 የሚሆኑት ናቸው መርዛማ። ያ ማለት ወደ 25% ነው። ካሉት ዓለም ላይ ካሉት እባቦች መርዛማ መርዝ ያላቸው 25% የሚሆኑት ናቸው። ወደ 75% የሚሆኑት መርዛማ አይደሉም ማለት ነው። ኢቭን ቢናከሱም ጉዳት የማያመጡ ናቸው ማለት ነው። ኢትዮጵያ ውስጥ እና ደግሞ እስካሁን ካሉት ውስጥ በጥናት የተረጋገጠ ወደ 98 ዝርያዎች አሉ ኢትዮጵያ ውስጥ። ከዛ ውስጥ ወደ 22 የሚሆኑት መርዛማ ናቸው። ከ98ቱ ወደ 22 የሚሆኑት መርዛማ ናቸው ማለት ነው። እነኚህ እንግዲህ በብዛት የእባብ ዝርያዎች አሁን እስካሁን ባለው ጥናት በተደረገው ጥናት መሰረት ሰሜን ምዕራብ አካባቢ ይሄ ከሱዳን ጋር የሚዋሰነው ድንበር አካባቢ ይሄ መተማ የሰሜን ጎንደር አካባቢዎች ላይ ከሌሎች አካባቢዎች በብዛት እነኚህ መርዛማ እባቦች በብዛት የሚገኙበት አካባቢ ነው። እኔም ብዙ ጊዜ እሰማለሁ። ዩኒቨርሲቲ ጎንደር ላይ የተማርኩት እና ብዙ ሰዎች እዛ አካባቢ በእባብ ንድፊያ ምክንያት እንደሚሞቱ እሰማለሁ። እዛ አካባቢ ከሌሎች አካባቢዎች በተጨማሪ በሰፋ ባለ ሁኔታ እነኚህ መርዛማ የእባብ ዝርያዎች ይኖሩበታል። ሌሎች አካባቢዎችም አሉ፣ የት እንደሚገኙ እናያለን። እንዲሁም ከሳህራ በታች ባሉ ሀገራት ከ3500 እስከ 21000 ሰዎች በየአመቱ በእባብ ንድፊያ ምክንያት ይሞታሉ። ከሳህራ በታች ባሉ ሀገራት የሀገራችንን ጨምሮ ያው ሀገራችን ላይ በዚህ ጉዳይ ላይ ብዙ ጊዜ ሪሰርች አልተሰራም፣ ጥናቶች አልተሰሩም፣ ሪፖርቶች ብዙ የሉም እንጂ አጠቃላይ ግን ያው እስከ 21000 ሰዎች በየአመቱ ይሞታሉ ከሳህራ በታች ባሉ ሀገራት የኛ ሀገር ጨምሮ ማለት ነው። ኢትዮጵያ ውስጥ የሚገኙ 5 መርዛማ እባቦችና የሚያመነጯቸውን መርዛማ ኬሚካሎች እናያለን። የመጀመሪያው ባይቲስ አሬታንስ የሚባለው የእባብ ዝርያ ነው። ፑፋርደር ይባላል በአማርኛ። ይሄ ቆላማ አካባቢዎች፣ እርሻ መሬት፣ የሳቫና እና ገጠር አካባቢዎች ላይ ይገኛል። በተለይ በሰሜን ምዕራብ ሰሜን ጎንደር አካባቢ ከሱዳን ጋር የሚዋሰኑ ድንበሮች አካባቢ ይሄ ሁመራ፣ መተማ አካባቢ የመሳሰሉት ላይ በብዛት ይገኛል። በምስራቅ ሶማሌ፣ አፋር እንዲሁም ደግሞ ግብርና ክልሎች የተለመደ ነው። የሚያመነጨው መርዝም ሄሞቶክሲክ ነው። ሄሞቶክሲክ ማለት ደም የሚጎዳ ማለት የደም ህዋሳትን የሚገድል የመርዝ አይነት ነው። ሄሞቶክሲክ ነው። ምን ያመጣል? ከተነከሰ በኋላ ንክሻ ቦታ ላይ ከባድ ህመም አለ ነው። እንዲሁም ከባድ እብጠት ይኖራል። እንዲሁም ደግሞ ኢንተርናል ብሊዲንግ ወይንም የአካል ውስጥ የደም መፍሰስ እንዲሁም ደግሞ የህብረ ህዋሳት ወይንም ቲሹ የምንለው ማለት ነው የህዋሳት ሞት ሊያስከትል ይችላል። እንዲሁም ደግሞ እብጠትና ኔክሮሲስ ወይንም እዛ የነከሰው አካባቢ ይሄ መርዝ የእባቡ መርዝ ያገኛቸው ህዋሳት በፍጥነት ሊሞቱ ይችላሉ። ወይንም ቲሹ ኔክሮሲስ የሚባለው በሳይንሱ በፍጥነት ለቲሹ ሞት ሊያደርግ ይችላል። እንዲሁም ደግሞ ሕክምና በፍጥነት ካላገኘ እዛ የተነከሰው አካባቢ እጅም ይሁን እግር እስከ መቆረጥ ሊያደርስ ይችላል። ወደ መቆረጥ ወይም ደግሞ ከባሰም ወደ ሞት ሊያመጣ ይችላል። ይሄ ባይተስ አሬታንስ የሚባለው የእባብ ዝርያ ኢትዮጵያ ውስጥ በብዛት ከሚከሰቱት የእባብ ንክሻዎች አንዱ ነው። በብዛት የሚከሰቱት ነው። በብዛትም የሚገኘው ይሄ መርዛማ እባብ ከሌሎች የእባብ ዝርያዎችም በብዛት ኢትዮጵያ ውስጥ ይገኛል። ፑፋርደር ወይንም ባይቴስ አሬታንስ ይባላል። ሁለተኛው ምንጣፍ ቫይበር ነው ይባላል። ወይንም ደግሞ ኢቺስ ፒራሚዲም የሚባል የእባብ ዝርያ ነው። ኢቺስ ፒራሚዲም
ኢትዮጵያ ውስጥ በአብዛኛው ምስራቃዊና ደረቅ ክልሎች አፋር፣ ሰሜንና ደቡባዊ አፋር፣ ደረቅ ሳቫና የምንላቸው እዛው አፋር፣ ሶማሌ የግጦሽ መሬት ወይም ደግሞ ደረቅ ሳር ወይም ቆላማ አካባቢ የሚበቅሉ ፓርኮች ሳሮች ውስጥ ይኖራል። እንዲሁም ከፊል በረሃማ በሆኑ አካባቢዎች እንዲሁም ደግሞ በአርብቶ አደርና በእርሻ ቦታዎች ላይ ይገኛል። የአርብቶ አደር የምንላቸው ጋምቤላ፣ ቤኒሻንጉል፣ አፋር፣ ሶማሌ አካባቢ እነዚህ ቆላማ አካባቢዎች ላይ በብዛት ተሰራጭቶ የሚገኝ የእባብ ዝርያ ነው። ይሄ ደግሞ ሄሞቶክሲክ ነው። እንደዛኛው እንደ በፊቱ እንደ ባይትሳሬታንስ ኃይለኛ የደሞችን የሚገል የደም ህዋሳትን ለመግደል አቅም ያለው ሄሞቶክሲክ መርዝ ወይም ሄሞቶክሲክ ኬሚካል ነው የሚመነጨው የዚህ እባብ ማለት ነው። የሚያመጣው ምንድነው? ኢንተርናል ትሮምቦሲስ ወይንም ደግሞ የውስጥ ደም መርጋት። አካባቢ ውስጥ ሰውነታችን ውስጥ ደም እንዲረጋ ያደርጋል። እንዲሁም ደግሞ ከድድ ከቁስሎች ወይንም ከውስጥ የሚመጣ ደም መፍሰስ። ይሄ ከቁጥጥር ውጭ የሆነ ኢንተርናል ብሊዲንግ እንዲሁም ደግሞ ኢንተርናል ትሮምቦሲስ ሰውነት ውስጥ ደም እንዲረጋ ያደርጋል። እንዲሁም ደግሞ ሰውነት ውስጥ ደም በብዛትም እንዲፈስ ያደርጋል። እንዲሁም ደግሞ ኩላሊት ስራ ማቆም ሊከሰት ይችላል። ይሄ በደም ተሸጋግሮ በደም ተሸካሚነት ወደ ኩላሊታችን ከደረሰ ኔፍሮስ የሚባሉትን ኩላሊታችን ላይ ያሉትን ደምን የሚያጣሩትና ወደ ሽንትን ለማመንጨት ወይም ወደ ሽንት ለመቀየር የሚጠቅሙትን የኩላሊታችን ወሳኝ ህዋሳት ኔፍሮንስ የሚባሉትን ምን ያደርጋል? ኔክሮሲስ ወይም ሊገላቸው ይችላል። ስለዚህ ኩላሊት ስራ ልታቆም ትችላለች። እንዲሁም ደግሞ ከፍተኛ ሞት መጠን አለው ይሄ ያለ ህክምና። እንዲሁም ከባድ የደም መፍሰስ ችግርን በማምጣት ይታወቃል። ይሄ ኤቺስ ፒራሚድም የሚባለው እባብ ከነደፈ ማለት ነው። ሶስተኛው ቀይ ኮብራ ወይንም ይሄ የሚተፋ ነው ወይንም ናጃ ፓሊዳ የሚባለው የኮብራ አይነት ነው። ይሄ የሚተፋው ኮብራ ምንድነው? የሚተፋ እንደሚባለው ቀጥታ ሳይነክስም ደሙን መርዙን ከሩቀት የመጥፋት ጸባይ ያለው። ቀጥታ ሳይነክስም ከሩቀት በመርጨት ጉዳት ላይ መጣ ይችላል መርዙ። ኢትዮጵያ ውስጥ ምስራቃዊና ደቡብ ኢትዮጵያ እንዲሁም ደረቅ ሳቫና የሚባሉ ኤሪያዎች ደቡብና ምስራቅ ኢትዮጵያ ላይ ይገኛል። ብዙ ጊዜ ሰዎች በሰፈሩበት አካባቢ ይኖራል። እንደ ሌሎቹ በጣም ርቆ አይደለም። ጫካ ውስጥ ምንም ደግሞ ሰዎች ከመሰፈሩበት ኤሪያ በጣም ርቆ አይደለም የሚኖረው። ሰዎች የሰፈሩበት አካባቢ ላይ ተጠግቶ የመኖር ጸባይ ስላለው እጅግ አደገኛ ነው። እንዲሁም ደግሞ ኒውሮቶክሲክ እና ሴቶቶክሲክ ነው ይሄ የሚያመነጨው። ኒውሮቶክሲክ ማለት አንጎልና ህብረሰረሰራችንን ወይንም ደግሞ የአንጎል ህዋሳትን የህብረሰረሰር ህዋሳትን የመግደል ጸባይ ያለው ነው። እንዲሁም ደግሞ ሳይቶቶክሲክ የተለያዩ ደምን ጨምሮ የተለያዩ ህዋሳትን የመግደል ጸባይ ያለው እጅግ አደገኛ መርዝን የሚያመነጭ ነው። ይሄ ቀይ ኮብራ ማለት ነው። ሽባነትን ሊያመጣ ይችላል። ሽባነትን የመል ፍላሲድ ፓራሊሲስ የምንለው የጡንቻ መላላት እንዲሁም የጡንቻ የመኮታተር ጸባይ ሊገታ ይችላል። በአተነፋፈስ ጡንቻዎች ላይ ተጽዕኖ ያሳድራል። ስለዚህ አተነፋፈስ ጡንቻዎች ለምሳሌ ይሄ ብሮንካይ የምንለው ይሄ አየርን ከውጪ ወደ ሳምባችን የሚወስደው ምን ማለት መኮማተር አለበት። በተለይ ወደ ውስጥ ስንስብ ይሄ የመኮማተር ጸባዩ ከቆመ ምን ይሆናል? መተንፈስ ሊቸገር ይችላል። ሰው በፍጥነት ለሞት ሊደርስ ይችላል። እንዲሁም ደግሞ አካባቢው ላይ ከባድ ጉዳት ይመጣል። እንዲሁም ደግሞ ይሄ መርዝ ወደ አይን ውስጥ ከገባ ደግሞ እስከ አይነ ስውርነት ወይንም ከባድ የአይን ጉዳት ሊያመጣ ይችላል። እንዳልኳችሁ ይሄ እባብ ቀጥታ ነክሶም ብቻ ሳይሆን ራቅ ካለ ቦታ ላይ መርዙን በመርጨትም ጉዳት ያደርሳል። ስለዚህ ምናልባት ሳንጠነቀቅ ይሄ እባብ ያለበት አካባቢ ደርሰን ከረጨብን ከሩቅ ይሄ መርዙና አይናችን ላይ ከሆነ በፍጥነት አይነ ስውርነትን ሊያመጣ ይችላል ማለት ነው። እንዲሁም ደግሞ የመተንፈሻ አካላት ላይ ከባድ ጉዳት ያመጣል ማለት ነው። ሳይነክስ እንኳን አደገኛ መርዙን መጥፋት ይችላል። ቀይ ኮብራ ወይንም ናጃ ፓሊዳ የሚባለው ሶስተኛው አደገኛው እባብ ነው። አራተኛው ደግሞ ጥቁር አንገት ያለው የሚተፋ ኮብራ ነው። ወይንም ይሄ ናጃ ኔግሪሊኮስ የሚባለው ነው። ናጃ ኔግሪኮሊስ የሚባለው ይሄ እባብ ደግሞ ቀይ ኮብራ እባብ ዝርያ ሆኖ ነገር ግን ዝርያው አንገቱ ጥቁር የሆነ ጥቁር አንገት የሚተፋ ኮብራ ነው። ይሄም መርዙን ከርቀት የማጥፋት የሚችል ነው። ቆላማ ሳር አካባቢዎች ይገኛል። ቆላማ ኤሪያዎች ላይ የሚበቅሉ ሳሮች ውስጥ ፓርኮች ውስጥ ይኖራል። የመርዝ አይነቱ ያውም እንደ በፊቱ ነው። ሳይቶቶክሲክ እና ኒውሮቶክሲክ ወይንም የማዕከላዊ የነርቭ ስርዓታችንን የሚጎዳ እንዲሁም ደግሞ ህዋሳትን የሚገድል የመርዝ ያለው የእባብ ዝርያ ነው።
ናጃ ኒግሪኮሊስ ወይንም ጥቁር አንገት የሚደፋ ኮብራ። ይሄ ንክሻ ቦታ ላይም ከባድ ጉዳት ያመጣል። እንዲሁም ደግሞ ቋሚ ጠባሳ ኢቭን ያ ሰው ቢተርፍን ኮንትሮል ሕክምና አግኝቶ ቋሚ ጠባሳ ይሄ ንክሻው ቦታ ከነከሰን ማለት ነው። እንዲሁም ደግሞ ለአይን ምናልባት አይን ላይ ከረጨው ይሄ መርዙን የኮርኒያ ጉዳት ወይንም አይነ ስውርነት ይሄ ኮርኒያ የምንለው ይቺ ጥቁር ብሌን ጉዳት ሊያመጣበት ይችላል። ቶታሊ ደግሞ ኦፓሲቲ ወይንም ደግሞ ሙሉ በሙሉ የአይነ ስውርነትን ሊያመጣ ይችላል። እንዲሁም ደግሞ ከመለስተኛ እስከ መካከለኛ ሽባነት ያመጣል። እንደ ቅድም እንዳልኳችሁ ፓራላይሲስ አለው። ምክንያቱም ኔዝሮቶክሲክ ነው። ነርቮችን ምን ማድረግ ይችላል? የነርቮችን ስራ ሊያስተጓጉል ይችላል። ነርቮች ከተስተጓጉሉ ደግሞ ይሄ የጡንቻዎቻችን የመተንፈሻ አካላት ሊሆን ይችላል። ሌሎች ጡንቻዎቻችን የመኮማተር ጸባያቸውን ሊገታባቸው ይችላል። በዛን ጊዜ ፍላሲድ ፓራላይሲስ ወይንም ልል የሆነ ሽባነትን ሊያመጣ ይችላል። ስለዚህ ይሄ አራተኛው አደገኛ የእባብ ዝርያ ነው ሀገራችን ውስጥ የሚገኝ። አምስተኛውን የመጨረሻው ስናይ ተራራ አደር እባብ የሚባለው ነው። ይሄ ባይቲስ ፓርቪዮላ የሚባለው የእባብ አይነት ነው። የኢትዮጵያ ተራራ አደር ይባላል በአማርኛ። ኢትዮጵያ ውስጥ ደቡብ ምዕራብ ኢትዮጵያ እንደዚህ ባሌ አካባቢ፣ ጅማ፣ ቦንጋ ኤሪያዎች ላይ በደንብ የሚገኝ ነው። የመርዝ አይነቱ ሄሞቶክሲስ እና ሴቶቶክሲስ ይሄ የደም ህዋሳትንና ሌሎች ህዋሳትን የመጉዳት ጸባይ ያለው ነው። ይሄ ዋና የሚያመጣቸው ጉዳቶች ደግሞ ደም ስሮች ላይ ነው። መድማትና እብጠት። የደም ስሮች ይሄ የደም ስር ግድግዳን የመብሳት ወይንም ደግሞ ኢንዶቴሊያል ፐርፎሬሽን የሚባለውን አደገኛ ሁኔታ ሊከሰት ይችላል። እንዲሁም ደግሞ ሳይቶቶክሲክ ነው። ያ ማለት ህዋሳትን ሳይቶቶክሲካል ነው። ያ ማለት ህዋሳትን የመግደል ጸባይ ያለው እንዲሁም ደግሞ ኢንዛይሞችና ቴሾች ላይ አደገኛ ውጤቶች ሊያመጡ ይችላሉ። ሰውነታችን እንግዲህ የተለያዩ በየሰከንድ የሚካሄዱ ሪያክሽኖች አሉ። እነሱ ናቸው ቆመን እንድንሄድ የሚያደርጉን። እነኛ ደግሞ ሪያክሽኖች እነኛ ኬሚካል ሪያክሽኖች ደግሞ በምንድን ነው የሚካሄዱት? በኢንዛይሞች ነው። እና ኢንዛይሞችን የመግደል ጸባይ ያለው ይመርዝ። ስለዚህ በፍጥነት ለሞት ሊዳርግ ይችላል። እንዲሁም ደግሞ ስር የሰደደ በሽታ ሊያመጣብን ይችላል። የብን ሕክምና ከተደረገን በኋላ ስር የሰደደ በሽታ እንዳልኳችሁ ቅድም ደም ስሮች ላይ ወይንም ደግሞ ይሄ ካፒላሪ ኢንዶቴሊየም የሚባለው የደማችንን ከልባችን ወደ ሰውነታችን የሚወስደው የደም ስር አይነት ግድግዳዎች ላይ ከባድ ጉዳት የማድረስ ጸባይ ያለው ይሄ እስካሁን በተረጋገጠው። ስለዚህ እጅግ አደገኛ ችግር ሊያመጣ ስር የሰደደም የረዥም ጊዜ ህመም ሊያመጣ ይችላል ማለት ነው ይሄ። ስለዚህ እነኚህ አምስቱ አደገኛ በሀገራችን ላይ የሚገኙ መርዛማ እባቦች ናቸው። ነገር ግን ማወቅ ያለብን ሁሉም እባብ ተናካሽ ነው። ሁሉም እባብ መርዛማ ነው ማለት አይደለም። እንዳልኳቸው እንዳሳያቸው ዓለም ላይ ካሉት 25% የሚሆኑት ብቻ ናቸው መርዝ ያላቸው እንጂ እባብ ሁሉ መርዛማ ነው ማለት አይደለም። አብዛኞቹ እባብ መርዝ የላቸውም ቢናከሱም። ነገር ግን ምን ማለት አለብን? መጠንቀቅ አለብን። ምክንያቱም መርዛማ ነው አይደለም የሚለውን እኛ ልንለይ ይከብዳል። ብዙ ጊዜ ጉዳት ካደረሰ በኋላ ስለሆነ ችግሩ የሚመጣው መጠንቀቅ ይኖርብናል። ነገር ግን ሁሉም እባብ መርዛማ ነው ብለን እንትን ማለት የለብንም። ስለዚህ በቂ መረጃ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ሼር ማድረግ አትርሱ። ጀማሪ ከሆናችሁ ወይም ደግሞ ለፕላትፎርሙ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። ከዚህ በፊት የተለቀቁ ቪዲዮዎችንም ተመልከቱ። ጠቃሚ ጤና ነክ መረጃ ታገኙባቸዋላችሁ። ቀጣይ ደግሞ ሌላ ወሳኝ መረጃን ይዤ እመለሳለሁ። እስከዛ ድረስ ቸር ሰንብቱ።